ጤና ይስጥልን ቤተሰብ ፍለጋ ዳጣ ቀጣይ ክፍል። ኤቢ በባለፈው ክፍል ላይ ከቤት እንድትወጣ ተደርጋ ነበር። ነገር ግን አልቀረላትም። እንደተባለውም ከቤት ወጣለች። ደረጀም ጨክኖባታል። ምክንያቱም ኤቢ እንድትቀጣ፣ ከዚህ ከስራዋ እንድትመለስ፣ ወደ ራሷ እንድትመለስ፣ ትንሽ ቅጣት እንድታገኝ ብሎ ጨክኖባታል። ማርቲ ግን በጣም አዝናለች። እንድትቀጣም ፈልጋለች። ደግሞ እናት አይደለች? አሳዘነቻት። እንቅልፍ መተኛት አቃታት። ደረጀም ቢሆን ትንሽ ወንድ ስለሆነ ብቻ ጨከን አለባት እንጂ እሱም እንቅልፍ አልተኛም። ዳጣ የኔ ጀግና፣ ማንም ሰው ተከትሏት እንዳይወጣ አድርጎ ነበር ደረጀ። ብቻዋን ወጣች። ወጣም አስፋልት ዳር ነው የተቀመጠችው። ነገር ግን ሁሉም ሰው ከተኛ በኋላ ዳጣ ተከተለቻት። እንደፈራውላትም አልቀራላትም። ሰካራም እያስፈራራት ነበር። ማንም ሰው የለም ነበር። እየታገላትም ነበር። ዳጣ ግን ደረሰችላት። የሚገርም እሷ በዳጣ ምክንያት ይሄን ሁሉ ድርጊት አድርጋለች። ዳጣ ግን ተከተለቻት። ደረጀ ማንም ሰው እንዳይከተላት አልፈለገም ነበር። ነገር ግን እኩለ ሌሊት ላይ እሱ ወጥተው እዛው አካባቢ ሆኖ እየተከተላቸው ነበር። በስተመጨረሻም እየፈለጋት ከሰካራሙ ገላግላ አብሮ ተቀምጠው እየተጫወቱ ደረጀ ከሩቅ ሆኖ ይመለከታቸው ነበር። ምን አለበት ኤቢ እህቷ መሆኑን ወይንም መሆንሽን ብታውቅ እያለ ያወራል። በጣም ተገርሞም እያያቸው ነበር። ታዲያ እነ ምሳሌ ጋር ሄዳ እንድታድር አደረገቻት። ራሷም ወደ ቤት ተመለሰች። ደረጀ ግን አይቷት ስለነበረ ደውሎ ጠየቃት። እሷ ሴት ሄደች፣ አንቺስ ቤት መጣሽ እያለ ጠየቃት። ከቤትም ወጥታ ወዴት እንደሄደች ስላላየች አልነገረችው። ነገር ግን እንደምንም ብላ ደረጀ ኤቢን ወደ ቤት እንደሚመልስ ጠይቋለች። እሱም እሺ ብሏታል። እናቴንም አሳየኝ፣ እናቴንም ማየት ፈልጋለሁ፣ አትዋሸኝ፣ ቀኑን ቅርብ ቢሆን እያለች ትመኛለች ዳጣ። ደረጀም ቃል ገብቶላታል። ይመኝኝ ከእናትሽ ጋር አገናኝሻለሁ ብሏታል። ሰላምዬ ቀኗ ደርሷል ይመስላል። ማርታ በጣም ተጨንቃም ግራ ተጋብታም ነበር። ኤቢ መቼም ቢሆን ትንሽ ብልጥ ናት። እንደ ውሃ አይደለችም። ውሃ ብትሆን ምን ይውጣት ነበር? እነሱም ከቤት አያስወጧትም ነበር ውሃ ብትሆን። ኤቢ ግን ብልጣ ብልጥ ናት። ምክንያቱም የጀመርኩትን ካልጨረስኩ፣ የሰማሁትን የተጠራጠርኩትን እስከ መጨረሻ ድረስ ካላየሁት ብላ ድርቅ ስለምትል፣ እናም ምናልባት ከሰው ጋር ትቀራረባለች፣ ምናልባት የሆነ ጥግ ምዛት አድራለች ብሎ ጨክኖ አስወጣት እንጂ ውሃ ብትሆን ከቤት መቼም ቢሆን አያስወጣትም ነበር። ታዲያ ማርታ የምትገርም እናት ናት። በጣምም የምትገርም። ቀኑ ሲደርስና ጊዜና ሰዓት ሲደርስ ኤቢ እንድትቀጣም ፈልጋ ነበር። ነገር ግን የእናት ወዶ ነባትና እሷ ከቤት ስትወጣ በጣም አለቀሰች። እናም አሰበች። እናም መተኛት አቃታት። ነገር ግን ዳጣ በጣም ጎበዝና የምትገርም ነች። ተከተለቻት፣ ከክፉ ነገርም አዳነቻት። ምናልባት ኤቢ አሁንም ከነበረው ስራ ካለፈ ስራ የምትመለስና የምትቆጠብ አትመስልም። ምክንያቱም አሁንም ዳጣን ካልርሽልኝ መቼም ቢሆን አልወድሽም፣ አንቺስ ለምንድን ነው የምትወጂኝ እያለቻት ትጠይቃታለች። ዳጣ እህቷ እንደሆነች ስለምታውቅ፣ ኤቢ ግን አታውቅም። ግን ደግሞ ባታውቅም እንደዚህ አይነት ጥላቻ ባጠላት ጥሩ ነበር። ምን ዋጋ አለ?
ናታንን ትቼልሻለሁ በሱ ምክንያት እንደሆነ ነግሬሻለሁ፣ እባክሽን ድረስ ተመለሺ ብላታለች። ኤቢ ግን ልትሰማት አልቻለችም። ዛሬም አምራ ነው የምጠላት ማለት ነው። ይገርማል። ለማንኛውም እህቷ መሆኗን ስታውቅ ስነገራት ኤቢ ምን ይሰማት ይሆን? ምናልባት ደረጀ የለምና ኤቢ ወደ ቤት እንድትመለስ እዛት እየመጣች ነው ዳጣ። ከተመለሰች በኋላ ደግሞ ከዚህም በኋላ ምን ታስብ ይሆን? ሰላምዬ ጠፋች። ሰላምዬ ታይታታኩ። ሰላምዬ በሰላም ነው የጠፋችው ወይስ ቤት እየተዘጋጀላት ይሁን? ምክንያቱም ከልጇ ጋር የምትተዋወቅበት ጊዜ እየደረሰ ይመስለኛል። ሰላም ምን ይሰማት ይሆን? ዳጣስ አብራ እዚህ ጋር እየኖረች እናት ልጅ መሆን ሳይተዋወቁ ምን ይሰማቸው ይሆን ሲገናኙና እናትና ልጅ መሆናቸው ሲታወቅ? ይገርማል። ደረጀ ግን በጣም የሚገርም ሰው ነው። ዳግመኛ ግን አሁንም ሰላም ጋር ታሪክ አለ። በሆዷ የተሸከመችው የደረጀ ልጅ ነው። ደረጀ ደግሞ ይሄን አያውቅ። እሱን የምትናገርበት ቀንስ ምን ይሆን? አብረን የምናየው ይሆናል። ውድ ቤተሰብ ዳጣን የምትወዱ ላይክ አድርጉ። መልካም ጊዜ